እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ተመስገን። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። ህመሙ ጀምረው አሁን አይደለም ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት። ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? እንዴት አንዱ ቢስት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። ኧረ በስመ አብ ቤተሰቦች፣ ኧረ በስመ አብ ወዴት እየሄድን ነው? ሶሻል ሚዲያ ያገኘን እያለን ግን እንደፈለግን አፋችን እየከፈትን እንዴት ነው? እንዴት እንደዚህ ግን ያዘላልቀናል? አንተ ደግሞ ማን ነህ? ከየት ነው የመጣው? ማን የሚሉት ነህ? ኧረ ግን የሶሻል ሚዲያ እጅግ በጣም ጸሎት ምን ያደርጋል? ገና ሳልጨርሰው ደም ይፈላ። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደተለመደው እናንተን ፈታ ዘና እንዲሁም ቁም ነገር አይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን እያየን ፈታ ዘና እንዲሁም ቁም ነገር እንድንቀስም በአክብሮት ተጋብዛለሁ ማለት ነው። እናንተ ደግሞ ሐሳብ አስተያየት እየሰጣችሁ ቪዲዮንም ላይክ አድርጋችሁ ከኔ ጋር እስከ መጨረሻው እንድትቆዩ በአክብሮት እየጋበዝኩኝ፣ እንዲሁም ለቻናሉ አዲስ ሰዎች ካላችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! ሀበሻ እኮ አይጥመድህ። የኢትዮጵያ ሕዝብ ማለት ነው እግረኛው ሚዲያን አስታግስልኝ ብሎ በአንድነት ጸለየ። ሰራዊት ፍቅር ላከበት። ወይኔ ግሬስ ሰራዊት ፍቅር ደዌ ሂቶክ ማለት ነው። ተረጋግቶ ከራባቱን እያስተካከለ ድምፁ ድምፅ ነው ታውቁታላችሁ። ወይኔ እኔ እረካ በቃ this is grace በቃ ይሄ ነው። ይሄ ሚዲያ ሰው የተረጋጋ ኤክስፒሪየንስ ያለው ሰው ማን በገዛው በሩ በገዛ ሚዲያው ማለት እኔ ምን አረብ ያስባለው በእውነት ሰርጊ አሁን ይሄ ለአብዛኞቻችን ውለታ ነው ያልክል። ይሄ ዝም ብሎ ቃለ መጠየቅ ብቻ በርክበት ይቀራል። ይሄ ነው ጌታ ኦፋ the grace himself። ወዳጄ ዛፍ ሲወድቅ እንጂ ሲያድግ ድምጽ የለውም። ለውጥን በዝምታ አድርገው። በካንሰር ታመምኩ። ቤተሰቦች አላችሁልኝ። ቻናል ሰብስክራይብ ያደርጋችሁ ሰዎች ቻናል ሰብስክራይብ እያደረጋችሁ ሐሳብ አስተያየት እየሰጣችሁ ቪዲዮን እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ማለት ነው። ከሰሞኑ እጅግ በጣም አሳዛኝ ነገር ሰምተናል። እጅግ በጣም የምንወደው ማስተር አብነት እንግዲህ እጅግ በጣም ከባድ ህመም ይዞት ታሟል። አብዛኛው የኢትዮጵያ ሕዝብ እንግዲህ በመታመሙ ደንግጧል። እሱ ደግሞ ያው ኢንተርቪው ተረጋጉ፣ ያው እኔ የምፈልገው ጫፍ እስከ ጫፍ ዳር እስከ ዳር እንግዲህ የኢትዮጵያ ሕዝብ ጸሎት ያርግልኝ እንዲሻለኝ እንጂ ሌላ ነገር ምንም አልፈልግም ብሎ ስለ ህመሙም ስላለበትም ሁኔታ እንግዲህ ቪዲዮ ሰርቶ ለቆልናል። አብዛኞቻችን የተነጋገርንበት ነው። አብዛኛው የኢትዮጵያ ህዝብ ማስተር አብነት በመታመሙ እንዲህ በመሆኑ ሁላችንም ደንግጠናል። እኔ እጅግ በጣም አዝኛለሁ። እስቲ መጀመሪያ ምንድነው የገጠመው የሚለውን ነገር ለእናንተ ጋብዣችሁ እመጣለሁ ማለት ነው። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ተመስገን። ቆይቷል ማለት ነው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ መጀመሪያ ማሙስ ጀምሮ ከእግሩ ነው። ይሄኛው ቦታ ነው በካንሰር
የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለ። ለፈጣሪ የማይቻል ነገር የለም እኮ። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷም በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበርና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። ሰላም እንደምን ቆያ ቤተሰቦች ማስተር አብነት እንግዲህ ታሟል፣ ሁላችንም ሰምተናል። ከኢትዮጵያ ህዝብ የምፈልገው ከልቡ ከትንሽ እስከ አዋቂው ከልቡ ጸሎት እንዲያደርግልኝ ነው። በቅርቡም ወደ ውጭ እጄ ሕክምናዬን አደርጋለሁ ብሏል። እንግዲህ ለዚህ ለልበ ቀና ለጀግናችን ድሃ ወዳድ ድሃ የሚረዳ በእውነት ከልባችን ሁላችንም ጸሎት ማድረግ አለብን፣ እንዲተርፍልንና ቆሞ ተለውጦ እንዲያመሰግን እግዚአብሔር ቢረዳው ደስ ይለኛል ማለት ነው። እኔ እጅግ በጣም ከሰማው ጊዜ ጀምሮ በጣም አዝኛለሁ ማለት ነው። ጥሩ ሰዎች እንግዲህ ምን እንደሚነካብን እኔ እንጃ። እንዲተርፍና እግዚአብሔርም ምሕረቱን እንዲያደርግለት ሁላችንም ከልባችን እንጸልይ። እስቲ መልእክቱን ሰምተን ደግሞ እንመጣለን ማለት ነው። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው
ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱ እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅም የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። በጣም የሚያበሳጭ ቪዲዮ ላሳያችሁ ነው። የማሳያችሁም ለዚህ ነገር መልስ መስጠት ስለፈለኩኝ ነው። እኔ ራሴ መልስ መስጠት ስለፈለኩኝ ነውና ቪዲዮን አንዴ አይተን እንመለስ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? እንዴት አንዱ ቢሲት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። ኧረ በስመ አብ ቤተሰቦች፣ ኧረ በስመ አብ ወዴት እየሄድን ነው? ሶሻል ሚዲያ ያገኘን እያለን ግን እንደፈለግን አፋችንን እየከፈትን እንዴት ነው? እንዴት እንደዚህ ግን ያዘላልቀናል? አንተ ደግሞ ማን ከየት ነው የመጣው? ማን የሚሉት ነው? ረግን የሶሻል ሚዲያ እጅግ በጣም ጸሎት ምን ያደርጋል? ገና ሳልጨርሰው ደም ይፈላ። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ማንም ረመደፋፈር። ይሄ ሶሻል ሚዲያ እኮ አንዳንዴ እኮ መዘጋት አለበት እኮ። ማንም እየመጣ ስማ ቤተሰቦች ምን ትላላችሁ? ሲያሳብሱትበት ይሄ ሰውዬ ደግሞ ማን ፈቶ ይለቀቀብን? ጭራሽ በማስተር አብነት እንዴት ነው እንደዚህ ማላገጥ? ይሄን እኮ ነው ሰብስቦ ማሰር፣ 40 መግረፍ። ከምሬ ነው። አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ ያለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እና እንግዲህ ከዚህ በላይ መሄድ ያለብን አይመስለኝም። እዚህ ጋር አቁመን
ስለ ጉዳዩ መነጋገር እንችላለን። ይሄ ሰው ሶሻል ሚዲያ ላይ አዲስ ትላንት ነው የመጣ ሰው አይደለም። ከዚህ በፊትም አንድ ፖድካስት ላይ እንግዲህ እግዚአብሔር የለም በሚሉ ሰዎችና እግዚአብሔር ደግሞ አለ በሚሉ ሰዎች መካከል ክርክር ተደርጎ ነበር። እንዴት ዝም እንደተባለ ይሄ ነገር እኔ አላውቅም። ነገር ግን ክርክር ተደርጎ ነበርና በወቅቱ እኮ እኔን እኮ ነው በየጓሮ እየፈለጉ 40 መግረፍ በርበሬ ማጠን ያ ነገርም ማንጠልጠል ያለብን እነኚህ ላይ ነው እንጂ ሌሎቹ ላይ አይደለም። ኧረ በስመ አብ ዝም ተብሏል። ሲናገር የነበረው ነገር አንዴ ላሳያችሁና እንመለስ። ድራፍትን ኃጢአት ነው የሚል እግዚአብሔር አያቀኝም አላቀውም ካድኩትን ይሄው በአደባባይ ዛሬ ይሄ ሃይማኖቱ ጊዜም መከላከያን ነው ማምነው። ጸሎት አይሰራም። የሆነ ነገሮች እንዲሳካልን የምንፈልግ ከሆነ መስራት ነው። ጸሎት በየትኛውም ህይወቴ ላይ አንድ ነገር አምጥቶ አያውቅም። አሁን ሰይጣን ያለው በሽንገላ በሃይማኖት ቤት እንጂ ሰይጣን የሚባል የለም። ብዙዎቻችሁ በዚህ ሰዓት እያላችሁ ያላችሁት ነገር እግዚአብሔር ልቦና ይስጠው፣ እንዴት እንደዚህ ይላል፣ ምን ነክቶት ነው ምናምን እያላችሁ ሊሆን ይችላል። እኔ ምንም ነክቶት ይሁን ምን ስለዚህ ሰውዬ አሁን መናገር የምፈልገው ነገር እንደው መሰላችሁ፣ ቀጥታ ኤቲስት የሚባል ሃይማኖት አልባ የሆነ እግዚአብሔርም የለም የሚባልን ነገር የሚከተል ሰው በራሱ እንደፈለገው መሆን ይችላል። እንደፈለከው ብትሆን አይመለከተንም እኛ። ነገር ግን እዚህ ጋር የተሳሳትከው ነገርና ያጠፋው እንደ ወንጀልም ሊያስጠይቅ የሚችለው ነገር ምንድነው? ብዙ ሰው ተቀብሎ የሚከተለውን ሃይማኖትና አምላክ መሳደብ በጣም ትልቅ ወንጀል። እንዲሁ ዝም ብሎ እንደዚህ አይነት ነገር እየታለፈ ከሆነ በጣም ሼም ነው። ብዙ ሰዎች የሚከተሉትን እምነት፣ ብዙ ሰዎች እንደ ፈጣሪ የሚያመልኩትን እግዚአብሔርን መጥቶ በሚዲያ ለዛውም ሳይነካ አንተ ለምን አምላክ የለም ትላለህ፣ እግዚአብሔር የለም ለምን ትላለህ ብሎስ ማንም ሳይነካው በራሱ ሰዓት ተነስቶ እንዳትጸልዩ እንደዚህ አታርጉ ብሎ መሳደብ በጣም ልክ አይደለም፣ ወንጀልም ነው ብዬ ነው የማስበው። ስለዚህ በአጭሩ ሌላ ምንም መልስ የለኝም። የብዙዎችን እምነት መሳደብ የብዙዎችን ምንም ከፈለጉ ማለት ነው ሰዎች ከፈለጉ እናንተ እንደፈለጉት አምላክ የለም ብሎ ምንም ማለት ይችላሉ። አምላክ አለኝ ብለው ማንም ተነስቶ እንደ አምላክ የፈለገውን ማምለክ ይችላል፣ የፈለገውን ነገር ማለት ነው። እግዚአብሔርን ሳይሆን እንደውም ሌላ ጉዝ ነገርን ማምለክ ሰው ይችላል፣ መብቱ ነው። ስለዚህ ያንን ብዙ ሰዎች የሚከተሉትን ነገር መተህ ስትናገር ስታንቋሽሽ ይሄ ነገር ወንጀል መሆኑን አላወቅም መሰለኝ። ማንም ሳይነካው ማንም ሳይነካካው መጥቶ ማይሆን ነገር ስለተናገረ ማለት ነው። ስለሌሎች እምነት የራሱን እንደፈለገ መሆን ይችላል። እንዳልኳችሁ የመናገር ነፃነት አለው፣ የማስረዳት ነፃነት አለው፣ የፈለገውን ፊልም ያደርገውን ነገር ማድረግ ነፃነት አለው። እግዚአብሔርን ከፈለገ ያምልክ ከፈለገ አያምልክ የራሱ ጉዳይ ነው። ነገር ግን ሰዎችን መጥቶ እምነታቸውን አምላካቸውን እንደዚህ ማንቋሸሽ ወንጀል ነው። ባጭሩ ወንጀል ስለሆነ ይሄ ሰው በወንጀል እንዲጠየቅልን እንፈልጋለን። ይሄንን ሐሳብ ብትደግፉ ሰዎች ኮሜንት ላይ ሐሳባችሁን አስቀምጡ። እኔ ይሄንን ነው ልል የምችለው በዚህ ሰዓት። ለምን አላመለከም ምናምን ገደል ለምን አይገባም? በሰግጥ ዓለም እየኖርን አሰጋገጡን ካልቻለን ሰግጥ በሚለው ሪሚክስ እንደንስበት እንላለን። ኑሮ ላይ ሰግጥ፣ ካንተ ውጪ ማንም የለህም። ትዳር ላይ ሰግጥ፣ መፋታቱ አይጠቅምህም። ቆይ ነው የምለው በሰጋ ጩኸት ለምን ትቀናለህ? ሰግጥ ለለውጥህ ብሎ እየነገረ እና ወንድሜ ጋድ ነው ሚስጥሩ። ሰግጥ ለለውጥህ ነው ነገሩ። ሰግጥ ሙች በዚህ ያለ ይቅርብ ዛሬ ራትን ችግር የለውም በእናትህ አልኩህ ልቀቅ ስለዳ ይጋብዛል የሚባል ይሄ ነው። ችግር የለውም ትንሽ ብሎ ተራብር አይዞህ ዜሮ በዛ አይዞህ ችግር የለውም ልቀቀው ችግር የለውም ሁሉ ብር ችግር የለውም ማለት እኔ እችለዋለሁ። ልቀቀው። ኧረ ችግር የለውም ልቀቀው። ችግር የለውም። ኧረ ችግር የለውም። አምጣው። ኧረ ችግር የለውም። ተው አርጋ ከፍሏለህ። እያለቀስክ እንደዚህ ተው ችግር የለውም። ችግር መጣሁ ሽንት ቤት ደርሼ ቻው መጣሁ አንዴ እንጂ ቀልዳሉ እንዴ
ቤተሰቦች አላችሁልኝ ሀሳብ አስተያየት የሰጣችሁ ነው። ቪዲዮውን ላይክ አርገሻል፣ ቻናሉን ሰብስክራይብ አርጋል። ጉዞ ወደ 10,000 ነው። ሰብስክራይብ እያደረጋችሁ ፕሊስ ቤተሰቦች ማለት ነው። ከሰሞኑ እንግዲህ አዶናይ ተፈቶ ቤቱ የግብዣ ፕሮግራም አርጎ ነበረ። እንዳየነው ቲክቶክ ላይ አብዛኛው ቲክቶከሮች ምናምን ጋብዞ ነበረ አዶናይ። አንዱ ደግሞ ናሆም ፎንቲ ነው። እዛ ተጋብዘዋል፣ በልቷል፣ ጠጥተዋል፣ ከአዶናይ ጋር ኢንጆይ አድርጓል። ያን ነገር ሊነግረን በቃ ላይቭ ገብቶ እንግዲህ ሊነግረን መጥቷል። ከዚህ ቪዲዮ ቀጥሎ ደግሞ በእሱ አነጋገር የተበሳጨች አንድ እህታችን አለች። እሱን ቪዲዮንም ተከታትላችሁ እንድታዩልኝ ጋበዝኳችሁ ማለት ነው። በቪዲዮቹ ፈታ እንደምትሉ እርግጠኛ ነኝ ማለት ነው። እስቲ መጀመሪያ የናሆምን አይተን እንመጣለን ማለት ነው። ስለ አዶናይ ያደነቀውን ነገር እስቲ እንዴት ነው የሚለውን ነገር ላስመንጥራችሁ። ዛሬ እሺ ለሁለተኛ ጊዜ በደንብ ያገኘሁት ዛሬ ነው እና ይኸው እግዚአብሔር ማለት ነው እኔ በጣም ተአምር ነው የሆነብኝ። ምኑ በጣም ተአምር የአዶናይ ነገር በጣም ተአምር ነው የሆነብኝ። አታሽቃብጥ። ኧረ እኔ ወንድም እባክህ በለኛ አሽቃባጭ። እናንተ እኮ ችግሩ እውነት ሲነገር አሽቃባጭ ነው ይመስላችሁ፣ ስንሳደብም ደግሞ መጥፎ ትሉናላችሁ። እውነት ስንናገር ደግሞ አሽቃባጭ ትሉናላችሁ። አገባን እኮ ምን አገባን እኛ እናወራለን። ለማንኛውም ግን ጋይስ ልንገራችሁ በጣም ሀምብል ሰው ማለት ነው። አንድ ቀን አወቅኩ ማለት ካገኘሁት ሰዓት ጀምሮ ጠዋት ነው የተገናኘነው። ከዛ ፀጉር ቤት አብረን ተቆረጥን። ከዛ በኋላ የምንሄድበት ቦታ ነበረ፣ እዛ ሄድን። ከዛ ስንወጣ ቦሌ ሄድን። ከቦሌ ቤቱ ወሰደን። ቤቱ ወስዶ ግብዣ ነበረ ቤቱ። ኧረ በስመ አብ ልጁ እንትን ነው። አዶናይ ማለት ምን አይነት ሰው እንደሆነ ታውቃላችሁ? ይሄ ምን ነጭ ወረቀት ነው። ነጭ ወረቀት አዶናይ ነጭ ወረቀት በቃ ውስጡ ጌታ ምስክሬ በጣም ንጹህ ሰው ነው። ንጹህ ሰው በጣም ሀምብል፣ በጣም የዋህ ይሄ በቃ ሲያወራችሁ ምናምን በቃ በጣም የሚገርም ሰው። እኔ ነገርኩት በጣም ብዙ ነገር ነው ያወራነው። እንዴ በጣም ብዙ ነገር ነው ያወራነው። ክፋት የሚባል የለበትም። ክፋት የሚባል የለበትም ልጁ። አሽቃባጭ ነኝ እኔ ወንድም፣ ችግር የለም በለኝ። አንተ እኔ አወራለሁ። በእውነት በጣም ሀምብል ሰው ነው፣ የመጨረሻ ነው። እንደዚህ አብልታ እንደዚህ ቤተሰቦች እንግዲህ የናሆም ፎንቲ ስለ አዶናይ በአንድ ቀን እንግዲህ አዶናይን አውቆት ስለ አዶናይ መስክሯል ማለት ነው። እንደሰማችሁት ነው ማለት ነው። አሁን ደግሞ ጀለሴ ሰምታ መላምት ሰጥተዋለች ለናሆም። እኔ ፈታ ዘና ስላረገኝ መልሷ ለእናንተ ልጋብዛችሁ ፈለግኩ። አብረን እየሰማን እንግዲህ እንዝናናበት። የሰው ልጅ በአንድ ቀን ይታወቃል። ለማንኛውም ይሄ የኔ ጥያቄ ነው፣ መልሱልኝ እስቲ። ወደ ልጅቷ መልስ ደግሞ እናልፋለን ማለት ነው። ሲያወሩልህ አደሩ፣ ሲበጠረቁልህ አደሩ። ውዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ ሳራራው እንዴ ያደረው የበላው ነገር አይወጣም እንዴ? የማይታራ ነገር ነው እንዴ ያበላሃቸው? ማለት ለዘላለም ሆዳቸውስ የሚቀመጥ ነው። እኔ ግራ ስለገባኝ ነው። አዶናይን ገና አንድ ቀን ገና ትናንትና እኮ ነው ያወሩት የተዋወቀው። እንዴት እንደ በዚህ ደረጃ ይወራ? ነጭ ወረቀት ነው እንትን ነው፣ ከማንም ጋር ችግር የለበትም። ይሄን ሁሉ ታሪክ ምን ይዘገበ? አይዘግብክም። ልጁ እንዲህ ዝም ብሎ የሚቦተረፍ ልጅ አይደለም። ቡትልፍ አንተ ቡትልፍ ስለምትል መጣ፣ እሱም ቡትልፍ ይመስላል። በቃ ዝም ብሎ ነው የሚቦተለፈው እኮ ይሄ ጀርጃራ ዝም ብሎ የሚቦለተፈው። ከዚህ በፊት ሶሻል ሚዲያ ላይ ያለ አንድ ሀብታም ሰው እያለ ቲክቶከር፣ ስሙን አልጠቅስም፣ እሱ ገንዘብ አሰጠው። እግዚአብሔር ይስጠው፣ ሰው አረገው፣ አሰጠው። ከዛ ካሰጠው በኋላ ቤቱ ሄደ። እንደዚሁ ገና ቤቱ እንደገባ ምግቡ ላይ ነው። ይሄው ምግቡ እንትና ያያችሁት እኔ አይቼው አላውቅም። እሺ ይሄ እንትን ምግብ ነው። ሰው የለውዝ ቅቤ ያውቃል። በሄደበት ሁሉ ስለ ሆድ ነው የሚያወራው። ሆድ በቃ ምግብ እንደዚህ ምን ሆነና እንደ ምንም ደሃ ሀገር ብንሆንም እኮ ኢትዮጵያ
ለልጁ ሆድ የሚያንስ ቤተሰብ ያለ አይመስለኝም። እህል ያለፈበት አልፋ አታውቅም። እህል ያለፈበት በአንድ ማንኪያ ክትፎ መጣና ላይቭ ላይ መጣ። አዶናይ ነጭ ወረቀት ነው አልከ። እግዚአብሔርን በል እስቲ ነጭ ወረቀት ነው በእውነት? ወይኔ በኪሎ ይሸጣል። በኪሎ እንግዛ። ወይኔ ቤተሰቦቼ ላይቭ በቃ ሪከርድ ምላስ ውስጥ እኮ አትግባ አባቴ አትግባ። አሁን ደግሞ ናሁን ፎንቲ እየተከተከተ ነው ስለ አዶናይን ስላደነቀው ብቻ አፍ ላይ ጥሎታል። እንግዲህ እንቀጥለው። ነጭ ወረቀት በኪሎ ተመችቶኛል። በኪሎ ይሸጣሉ። አዶናይ በኪሎ አድርገህ ልግዛ። ለስኳር መጠቅለያ ያላርገው ውዴ ነጭ ወረቀት ነው። እመቤቴን በለሽ አንድ ማንኪያ ቀይ ወጥ፣ አንድ ማንኪያ አልጫ፣ አንድ ማንኪያ ክትፎ በልታ በአንድ እግር ቆመ ያደርክ እንደዚህ ለሰው እንዲህ ከምትቦለተፍ ለራስ በአንድ እግር ቆማ ጸልይ፣ ለህይወት ጸልይ። አገኘች አንተ ማለት የሆነች ልጅ ጌም ልካለ ከጌም አስወጥተ በጣም ይክፋት ከጌም አስወጥተ ሄለን ወርቅዬን ያስገባ ሰው ነው። ለምን ገንዘብ ነው የምትፈልገው? ታዳጊ ልጆች የሚወጡ ቲክቶከሮችን ስለማትፈልግ። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎቼ እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ።